ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለት አርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ከፕሬዝዳንት ትራምፕ ውሳኔ ጋር በተያያዘ በኢትዮጵያ ፓርላማ በኩል አንድ የረቂቅ ውሳኔ የተዘጋጀ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃ ይኖራል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማው በኢትዮ ኤርትራ ጉዳይ ማብራሪያ መስጠታቸውን ተከትሎ የኤርትራ ማስታወቂያ ሚኒስትር ያጸፋ ይዘት ያዘለ መግለጫ ሰጥቷል። ይኸው መግለጫ የኢትዮጵያ ምሁራንና ፖለቲከኞችን በተስፋፊነት የከሰሰ ሆኖ ተስተውሏል። ዝርዝር መረጃውን እናደርሳለን። በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች በጅምላ እየታሰሩ መሆናቸው ተሰምቷል። የዩኒቨርሲቲ መምህራንና የሕግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ይገኛሉ። አጠር ያለ መረጃ እናደርሳለን። ከአዲስ አበባ ፍቼ ሲጓዙ በታገዱት መንገደኞች በእያንዳንዳቸው 1 ሚሊዮን ብር መጠየቁን በዛሬው ዕለት የተጋራ መረጃ አመልክቷል። ከታገቱት ውስጥ የዩኒቨርሲቲ ተማሪዎች እንደሚገኙበትና መክፈል ያልቻሉ ለልመና መውጣታቸው ተሰምቷል። ዝርዝሩን እናደርሳለን። የጀነራል ዳጋሎ ጦር ከባድ ሽንፈት ደረሰበት። የካርቱምን ቤተ መንግስት በጀነራል አብዱልፈታህ አልቡርሃን ጦር ተነጥቋል። ከዚሁ ጋር ጥንቅራችን የሚያደርሳችሁ መረጃ አለ። በቱርክ በበርካታ ከተሞች ተቃውሞ ተቀስቅሷል። በሳምንቱ ከሮብ ጀምሮ በቱርክ ኢስታንቡልና ሌሎች በርካታ ከተሞች የህዝብ ተቃውሞ የተነሳ ሲሆን ኤርዶጋንን በቀጣይ ምርጫ በብርቱ ይፎካከሩታል የተባሉት ፖለቲከኛ መታሰር የህዝብ ተቃውሞ ቀስቅሷል። የኢስታንቡል ኤክረም ኢማሞግሉ በቱርክ አቃቤ ህግ በሙስናና በሽብር ቡድኖች ድጋፍ ተጠርጥረው ቢታሰሩም በ2028 ለሚካሄደው የቱርክ ብሔራዊ ምርጫ ለመወዳደር ፓርቲያቸው እጩ አድርጎ ሊመርጣቸው እየተሰናዳ ባለበት እስሩ መካሄዱ ቁጣ ቀስቅሷል። በቱርክ ስለቀጠለው ተቃውሞ ዝርዝር መረጃ አሰናድተናል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በትራምፕ ውሳኔ የኢትዮጵያ ፓርላማ የፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣት ዓለምን እያናወጠ ነው። ጉዳዩ ኢትዮጵያንና የኢትዮጵያ መንግስትንም ጭምር ነክቷል። ከዚሁ ጋር በተያያዘም የኢትዮጵያ ፓርላማ ቁጭ ብሎ መምከር ግድ ብሎታል። የህዝብ ተወካዮች ምክር ቤት መጋቢት 9 ቀን 2017 ዓ.ም አንድ ወሳኝ የተባለ ስብሰባን አካሂዷል። የምክር ቤቱ አባላት በዕለቱም በአንድ ወሳኝ ነው በተባለ የህግ ረቂቅ ላይ መክረዋል። ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ኢኮኖሚ ውስጥ ሰፊ ሚናን የሚጫወተውን የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስኤድን ስራ እንዲያቆም ማድረጋቸው የተፈጠረውን የገቢ ክፍተት ለመሙላት የሚያስችል አንድ የህግ ረቂቅ የተዘጋጀ መሆኑ ታውቋል። ከፍ ያለ ገንዘብ ከተቋማትና ግለሰቦች ለመሰብሰብ የታቀደበት የህግ ረቂቅ መሆኑን ዘገባዎች አመላክተዋል። በዚሁ ዙሪያ የተፈጠረውን ክፍተት ሙሉ በሙሉ ለመዝጋት ሳይሆን በአንድ አቅጣጫ ያለውን ክፍተት ለመሙላት መሆኑን የታወቀው ይሄው ከአደጋ ጋር የተያያዘ መሆኑን የአሜሪካው ኤቢሲ ሚዲያ የዘገበው። የረቂቁ ተዘጋጅቶ ለህዝብ ተወካዮች ምክር ቤት መቅረብን በተመለከተ መጀመሪያ ይፋ ያደረገው ሪፖርተር ጋዜጣ ሲሆን የአሜሪካው ኤቢሲ ሚዲያ ባሰራጨው ዘገባው ደግሞ ይሄው በኢትዮጵያ መንግስት በኩል የተዘጋጀው ረቂቅ አዋጅ ከዩኤስኤድ በኢትዮጵያ ስራ ማቆም ጋር የተያያዘ ነው ሲል አስታውቋል። ይሄው ፈንድ በሀገራቱ አደጋ ቢደርስ ወይም የአደጋ ስጋት ቢያጋጥም በምን መልኩ አደጋውን መከላከል፣ ስጋቱን መቀነስ እንደዚሁም ዜጎችን መልሶ ማቋቋም ይቻላል ለሚለው ጥያቄ ምላሽ ለመስጠት ያለመ ነውም ተብሏል። እንደ ኤቢሲ ዘገባ ከሆነ በኢትዮጵያ መንግስት በኩል ይህንን ረቂቅ የገቢ ማሰባሰቢያ ህግ ማዘጋጀት ያስፈለገው በዩኤስኤድ በኩል የነበረው የፋይናንስ እገዛ በመቆሙ ነው። ኤቢሲ በዚሁ መረጃውም ይህንኑ የሚሰበሰበውን ፈንድ ተቀብለው የሚያስተዳድር ራሱን የቻለ ተቋም ኃላፊነት የተሰጠው መሆኑንም አመልክቷል። በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋቶች ቅነሳ ምላሾችና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም የተደረገ መሆኑን የቀደመው የሪፖርተር ዘገባ አመልክቷል። ፕሬዝዳንት ትራምፕ በአጠቃላይ የዩኤስኤድ ስራውን እንዲያቆም በማድረጋቸው በዚሁ አቅጣጫ የተፈጠረውን የኢትዮጵያ መንግስት የገቢ ክፍተት ከየት በሚገኝ የገቢ ምንጭ ለመሸፈን ታስቧል የሚለውን በተመለከተም ረቂቁን ተመልክቻለሁ ያለው ሪፖርተር ባለፈው ሳምንት ባሰራጨው ዘገባው አስፍሮ ታይቷል። ፈንዱ ከሰራተኞች ደሞዝ፣ ከባንኮች አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎቶች ክፍያ የሚሰበሰብ፣ ከማንኛውም የአክሲዮን ድርሻ ክፍፍልም የሚወሰድ፣ ከበረራ ትኬቶች ሽያጭ፣ ከፓስፖርት ቪዛና አገልግሎቶች ክፍያ፣ ማንኛውም ንግድ ፍቃድ ሲወጣና ሲታደስ ከሚከፈል ጭምር የሚሰበሰብ መሆኑን ነው የታወቀው። ይሄው ድንጋጌ መንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌን ጭምር ያለው መሆኑን የቀደመው የሪፖርተር ዘገባ አመልክቷል።
የፕሬዝዳንት ትራምፕ ውሳኔዎች በአንድም ይሁን በሌላ መልኩ በርካታ ሀገራትን እየነኩ ይገኛሉ። ከመካከለኛው ምስራቅ እስከ አፍሪካ፣ ከዩክሬን እስከ አውሮፓና ቻይና ብሎም እስከ ካናዳና ሜክሲኮ ድረስ በብዙ መልኩ የሚገለጹ የፕሬዝዳንት ውሳኔዎች ከባድ ነውጥን እየፈጠሩም ናቸው። የትራምፕ ውሳኔዎች ከቪዛ እገዳ እስከ ታሪፍ መጣል፣ ከእርዳታ ማቆም እስከ ወታደራዊ ትብብሮችን ማቆም ድረስ የዘለቀም ሆኖ ይታያል። በቅርብ ይፋ ይሆናል ተብሎ በሚጠበቀው ፕሬዝዳንታዊ ውሳኔያቸውም ኤርትራን ጨምሮ የ22 አፍሪካውያን ዜጎች የአሜሪካ የመግቢያ ቪዛን ለማገድ ሂደት ላይ መሆናቸውን ከሰሞኑ ሲወጡ የነበሩት መረጃዎች እያመለከቱ ይገኛሉ። በዚሁ ተዘጋጅቷል በተባለው ረቂቅ ሕግ ዙሪያ እስካሁን ባለው ሁኔታ መንግስት ያለው ነገር የለም። በቀጣይ መረጃችን ኤርትራ ለጠቅላዩ ምላሽ ሰጠች። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማው በኢትዮ ኤርትራ ጉዳይ ማብራሪያ መስጠታቸውን ተከትሎ የኤርትራ ማስታወቂያ ሚኒስትር ያጸፋ ይዘት ያዘለ መግለጫ ሰጥቷል። ይኸው መግለጫ ኢትዮጵያን በተስፋፊነት የከሰሰ ሆኖ ተስተውሏል። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ለማግኘት ስትል ኤርትራን የመውረር ወይም ከኤርትራ ጋር ግጭት ውስጥ የመግባት ሐሳብ የላትም ሲሉ በትላንትናው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ፍላጎት በባህር በር ዙሪያ በሰጥቶ መቀበል መርህ ንግግር ማድረግ መሆኑን ገልጸዋል። ለቀይ ባህር መዳረሻ ማግኘት ለኢትዮጵያ ህልውና ጉዳይ መሆኑን የተናገሩት አብይ ኢትዮጵያ ችግሯን በሰላማዊ መንገድ ብቻ መፍታት እንደምትፈልግ አመልክተዋል። የኤርትራ ማስታወቂያ ሚኒስትር ጠቅላይ ሚኒስትሩ ይህን ንግግር ካደረጉ ከሰዓታት በኋላ በሰጠው ሰፋ ያለ መግለጫ የኢትዮጵያ ምሁራንና ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ አሁንም አልተላቀቁም ሲል ከባድ ወቀሳ አቅርቧል። ይህ አመለካከት ሀገርና ህዝብ አፍራሽ ነው ሲል የገለጸው መግለጫው የፊውዳል አመለካከት ሳቢያ ኢትዮጵያ በውስጥ ፖለቲካዋ ጭምር መረጋጋት ርቋታል ሲል ወቅሷል። የኤርትራ ማስታወቂያ ሚኒስትር በዚሁ መግለጫው ፊውዳላዊ አስተሳሰብ ኢትዮጵያ ውስጥ ከፍተኛ ሽኩቻ ማዋለዱን በማንሳት በአገሪቱ በብሔር ክፍፍል የኔ መሬትና የኔ ወሰን በሚሉ ጉዳዮች ግጭቶች እየተከሰቱ እንደሚገኙ ጠቁሟል። ይህ ጊዜው ያለፈበትን አካሄድ የኢትዮጵያ ምሁራንና ፖለቲከኞች ወደ ቀጠናው እየጎተቱ ነው ሲል መግለጫው ከባድ ወቀሳውን ሰንዝሯል። የትላንቱ መግለጫ ኤርትራ ከዚህ ቀደም ከሰጠቻቸው መግለጫዎች ጠንካራ ወቀሳ የተሰነዘረበት ሆኖ ተስተውሏል። ኤርትራ በምሽቱ መግለጫዋ ታሪካዊና አሁናዊ ያለቻቸውን ጉዳዮች በማንሳት ከበድ ያለ ወቀሳ አቅርባለች። ይህ መግለጫ በኤርትራ የማስታወቂያ ሚኒስትር ገጽ በትግርኛ ቋንቋ የተጋራ ሲሆን በስፋቱና በይዘቱ ከዚህ ቀደሞቹ ጠንከር ያለ ነው የተስተዋለው። ከዚህ ቀደም የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድም ይሁን በወታደራዊ ኃይል ወደብ ወይም የባህር በር ማግኘትን ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያያዘ ነው በማለት ማመልከታቸው አይዘነጋም። በኢትዮ ኤርትራ ጉዳይ ማስታወቂያ ሚኒስትሩ የማነ ገብረ መስቀል ተከታታይ መግለጫዎችን ሲሰጡ ቆይተዋል። ኤርትራ በተመሳሳይ በውጭ ጉዳይ ሚኒስትሯ በኩል በዚሁ ሳምንት መጀመሪያ እንዲሁ መግለጫ ማውጣቷ ይታወቃል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይም በዲፕሎማሲያዊ መንገድ የባህር ኃይል የማቋቋም ወይም የባህር በር የማግኘት ጉዳይ ኤርትራን እያስገረማት እንደሆነ ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። ኦስማን ኢትዮጵያ የጎረቤቶቿን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ህብረተሰብ ግፊት እንዲያደርግ መጠየቃቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ በዚሁ ጉዳይ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ተናግረዋል። ጠቅላይ ሚኒስትር አብይ ትላንት ሐሙስ መጋቢት 11 2017 ዓ.ም ከፓርላማ አባላት ለቀረቡላቸው ጥያቄዎች መልስ ሲሰጡ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ብለዋል። ባለፈው ዓመት ጥቅምት ወር ላይ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላ በሁለቱ ሀገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትር አብይ በትላንቱ የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ፣ ህዝቦች በሚጠቀሙበት መርህ፣ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው ያሉት ጠቅላይ ሚኒስትሩ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ ፍላጎት አይደለም ሲሉ ተናግረዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋን መሆን የለበትም፣ የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ 5000 የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። በቀጣይ መረጃ የወላይታ ጅምላ እስር። በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች በጅምላ እየታሰሩ መሆናቸው ተሰምቷል። የዩኒቨርሲቲ መምህራንና የህግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ይገኛሉ። ዶቼ ቬሌ ዛሬ ከሰዓት በኋላ ባጋራው መረጃ በርካቶች በጅምላ አፈሳ መታሰራቸውን ገልጿል። ከባለፈው ሳምንት ጀምሮ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች እየታሰሩ ይገኛሉ ሲል ዘገባው አመልክቷል። በዞኑ ዩኒቨርሲቲ መምህራንና የህግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉ ነዋሪዎችና የታሳሪ ቤተሰቦች ተናግረዋል። የታሰሩ ሰዎች መኖራቸውን ዘገባው ያረጋገጡት የወላይታ ዞን ፍትህ መምሪያ ኃላፊው በበኩላቸው የታሰሩት ሐሰተኛ መረጃን በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረው ነው ብለዋል። የቤተሰብ አባሎቻቸው የተያዙባቸው በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑን
ሁለት የታሳሪ ቤተሰቦች ተናግረዋል። ወደ ቀጣይ መረጃ አለፍን። ስለታገቱት መንገደኞች የተሰማው ከአዲስ አበባ ፍቼ ሲጓዙ በታገዱት መንገደኞች በእያንዳንዳቸው 1 ሚሊዮን ብር መጠየቁን በዛሬው ዕለት የተጋራ መረጃ አመልክቷል። ከታገቱት ውስጥ የዩኒቨርሲቲ ተማሪዎች እንደሚገኙበትና መክፈል ያልቻሉ ለልመና መውጣታቸው ተሰምቷል። በዚህ ሳምንት መጀመሪያ ሰኞ ዕለት ከጠዋቱ 4 ሰዓት ተኩል አካባቢ በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፍቼና ጎሃጽዮን መሃል ባለው የመንገድ ክፍል አሊዶሮ በመባል በሚታወቀው አካባቢ አውቶቡስ የጫነው ሙሉ ተሳፋሪና ሹፌርና ረዳት በታጠቁ ኃይሎች ታፍነው መወሰዳቸው መዘገቡ ይታወሳል። ታግተው የተወሰዱ ሰዎች ብዛት 56 አካባቢ ሲሆን ከታገቱት ውስጥ የዩኒቨርሲቲ ተማሪዎች ይገኙበታል። አሁን ላይ ከታጋሽ ቤተሰቦች የተገኘው መረጃ እንደሚያሳየው የታጋሽ ቤተሰቦች የተጠየቁትን ገንዘብ ለመክፈል ባለመቻላቸው ወደ ልመና ለመግባት ተገደዋል። በአጋቾች እስከ 1 ሚሊዮን ብር የተጠየቁ መኖራቸውን የተገለጸው በአጋቾች የተጠየቁትን መክፈል ያልቻሉ ቤተሰቦች በማህበራዊ ትስስር ገጾች የእርዳታ ተማጽኖ ላይ መሆናቸውን የታወቀው ከታጋቾች ውስጥ አብዛኞቹ ሴቶች መሆናቸውን የተገለጸው በዚሁ ስፍራ በተደጋጋሚ ተመሳሳይ እገታ ወንጀሎች እንደሚፈጸሙ ከዚህ ቀደም በተደጋጋሚ መዘገቡ አይዘነጋም። በቀጣይ መረጃ ጀነራሉ ቤተ መንግስቱን ተነጠቁ። የሱዳን እርስ በርስ ጦርነት በቀጠለበት ሁኔታ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር የካርቱምን ቤተ መንግስት በዛሬው ዕለት የተቆጣጠረ መሆኑን አስታወቀ። ካለፈው የፈረንጆቹ ሚያዝያ ወር 2023 ጀምሮ በሱዳን የፈነዳው እርስ በርስ ጦርነት እየተካሄደ የሚገኘው በሱዳን ጦር ሰራዊትና ፈጥኖ ደራሽ የሚባለውን ጦር በሚመሩት መሐመድ ሐምዳን ዳጋሎ ወይም በቅጽል ስማቸው ሄሚቲ መካከል ነው። ጦርነቱ ከተጀመረበት ጊዜ ጀምሮ በእጅጉ አይሎ የታየው የዳጋሎ ፈጥኖ ደራሽ ጦር ካርቱምና ሰፊውን የሱዳን ክፍል በመቆጣጠርም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር እንዲያፈገፍግ አድርጎትም ነበር። ሆኖም ይህ ለወራት የቆየ ወታደራዊ ጥንካሬ በዛሬው ዕለት ተሰብሯል። በተባበሩት አረብ ኤሚሬትስ ዩኤኢ ሲታገዝ የቆየው የጀነራል መሐመድ ሐምዳን ዳጋሎ ጦር ባለፉት ጥቂት ወራት እየተደረጉ ባሉት ውጊያዎች ድል እየራቀ ይገኛል። በዚህም በዛሬው ዕለት የካርቱምን ቤተ መንግስት እንደዚሁም በዚያው በካርቱም አረብ ገበያ ተብሎ የሚጠራውን ግዙፍ የቢዝነስ ማዕከል ቁጥጥሩን ጭምር ያጣ መሆኑ ታውቋል። የሱዳን ጦር ኃይልን ዋቢ በማድረግ መረጃውን ያሰራጨው ሱዳን ትሪቢዩን ቤተ መንግስቱን ለማስለቀቅ የተደረገው ውጊያ ድፍን 1 ሳምንት ፈጅቷልም ተብሏል። እንደ ፍራንስ 24 ዘገባ ከሆነ ደግሞ የጀነራል ዳጋሎ ጦር ቤተ መንግስቱን መልቀቁን ተከትሎ ድንገተኛ የድሮን ጥቃት በማድረሱ ቁጥራቸው ያልታወቀ የጦር ሰራዊቱ ተዋጊዎች ተገድለዋል። የጀነራል መሐመድ ሐምዳን ዳጋሎ ጦር የካርቱም ቤተ መንግስት ከእጁ እንዳይወጣ ለማድረግ ብርቱ መከላከል ያደረገ መሆኑንም መረጃዎቹ አመልክተዋል። ይሁንና የተከፈተው ማጥቃት መጠነ ሰፊ በመሆኑ መከላከል ውጤት ሊያስገኝ አልቻለም። የዳጋሎ ፈጥኖ ደራሽ ጦር የካርቱምን ቤተ መንግስት ይነጠቅ እንጂ ጦሩ አሁንም ድረስ በበርካታ የካርቱም አካባቢዎችን ተቆጣጥሮ ያለ መሆኑን የታወቀው የሱዳን ጦር ኃይል ሰራዊቱ በአሸናፊነት ቤተ መንግስቱን ሲቆጣጠር የሚያሳይ ተንቀሳቃሽ ምስሎችን ለቋል። መረጃውን ለሱዳን ትሪቢዩን ያቀበሉት የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል ነቢል አብደላህ ድሉ ታሪካዊና አሸባሪውን የዳጋሎ ጦር ቅስም የሰበርንበት ነው ሲሉ ተናግረዋል። ከዚሁ ጋር በተያያዘ በጀነራል ዳጋሎ የሚመራው ጦር ውጊያው ገና አላለቀም፣ የቤተ መንግስቱ ጉዳይ እንደ መጨረሻ ድል ተደርጎ ሊወሰድ አይችልም ማለቱን የፍራንስ 24 ዘገባ አመልክቷል። በቀጣይ መረጃ ኤርዶጋን ላይ የተነሳው ተቃውሞ በቱርክ በርካታ ከተሞች ተቃውሞ ተቀስቅሷል። ከሮብ ጀምሮ በቱርክ ኢስታንቡልና ሌሎች በርካታ ከተሞች የህዝብ ተቃውሞ ተነስቷል። ትላንትና ዛሬ ለሶስተኛ ቀን ተቃውሞ በተለይ ኢስታንቡል ላይ ጠንክሮ ታይቷል። የከተማው አስተዳደር ተቃውሞ ይሰፋል በሚል ስጋት ለ4 ቀናት ያህል ማንም አደባባይ እንዳይወጣ ቢደነግግም የህዝቡን ቁጣ ማቆም አልተቻለም። በሳምንቱ ረቡዕ ዕለት የኢስታንቡል ከንቲባ ከቤታቸው በበርካታ ፖሊሶች መታሰራቸውን ተከትሎ ነው የህዝብ ቁጣ የተቀሰቀሰው። ከንቲባው ኤክረም ኢማሞግሉ በቱርክ አቃቤ ህግ በሙስናና በሽብር ቡድኖች ድጋፍ ተጠርጥረው ነው የታሰሩት። ከንቲባው በ2028 ለሚካሄደው የቱርክ ብሔራዊ ምርጫ ለመወዳደር ፓርቲያቸው እጩ አድርጎ ሊመርጣቸው መሆኑ ከተነገረ በኋላ ነው ፖሊስ ቤታቸውን የከበበው። በቀጣዩ ምርጫ ኤርዶጋንም በብርቱ ይፎካከራሉ ተብሎ ከሚጠበቁት መካከል ከንቲባ ኤክረም ኢማሞግሉ ቀዳሚ ናቸው። የከንቲባው ስር ታዲያ ለቀጣይ ምርጫ ተቀናቃኝ ማስወገድ ዘመቻ ሆኖ በቱርክ ህዝብ ታይቷል። ቀጣዩ የሀገሪቱ ፕሬዝዳንት ላይ የተደረገ መፈንቅለ መንግስት ነው ሲሉ የኢስታንቡል ነዋሪዎች ለሶስተኛ ቀን ተቃውሟቸውን በአደባባይ እየገለጹ ነው። በከተማው የፖሊስ መምሪያ ህንጻ ደጃፍ በተቃዋሚ የተሞላ ሲሆን የኢስታንቡል ትልቁ አደባባይ ታክሲም የተቃውሞ ማሰባሰቢያ ሆኗል። ፖሊስ ወደ መዘጋጃ የመጡትን ተቃዋሚዎች እንዲሁም በአንድ ዩኒቨርሲቲ ውስጥ የተሰባሰቡ ተማሪዎችን ለመበተን ውሃ የረጨ ሲሆን ተቃውሞ ከዚህ በላይ እንዳይሰፋ ለ4 ቀን እገዳ ተጥሏል። ከኢስታንቡል በተጨማሪ የቱርክ የባህር ዳርቻ ከተማ ኢዝሚር እንዲሁም በደቡባዊቷ ከተማ አዳና የህዝብ ተቃውሞ ከተቀሰቀሰባቸው ስፍራዎች መካከል ናቸው። ከንቲባው ኤክረም ኢማሞግሉ
በ2028 የቱርክ ምሁራን ህዝባዊ ሪፐብሊክ ፓርቲ CHP የፕሬዝዳንት እጩ ሆኖ ለመቅረብ ይፋዊ ዝግጅት እየተደረገ ባለበት ጊዜ ነው ከቤታቸው የታሰሩት። ከንቲባው ከመታሰራቸው በፊት ራሳቸውን ቀርጸው በለቀቁት ቪዲዮ በመቶች የሚቆጠሩ ፖሊሶች ቤቴን ከበውታል፣ ከባድ ጭቆና እየመጣብን ነው፣ እወዳቸዋለሁ፣ ራሴን ለሀገሬ ሰጥቻለሁ፣ በሀገሬ ተማመናለሁ ሲሉ ተናግረዋል። የቱርክ አቃቤ ሕግ ከንቲባውን በከባድ ሙስና፣ በገንዘብ ምዝበራና አሸባሪዎችን በመርዳት ወንጀል ምርመራ እየተደረገባቸው ነው ብሏል። ምርመራው ከቀጣዩ ምርጫም ሆነ ከኤርዶጋን ጋር ምንም የሚያገናኘው ነገር የለም ሲሉ ቢያስተባብልም የኢስታንቡል ህዝብ ግን ይሄ ሊዋጥለት አልቻለም። ህዝቡ ሺዎች ግልብጥ ብሎ በመውጣት ከፍተኛ ተቃውሞ አሰምተዋል። ፖሊስ ከተቃዋሚው ህዝብ ጋር ተጋጭቷል። በመላው ቱርክ ማህበራዊ ሚዲያዎች የተዘጉ ሲሆን ኢንተርኔት ፍጥነቱ እንዲቀንስ ተደርጓል። በቱርክ የንግድ ማዕከል ኢስታንቡል የባቡር ትራንስፖርት የተዘጋ ሲሆን በርካታ ፖሊሶች በከተማው ተሰማርተዋል። ተቃውሞ ግን ዛሬም ቀጥሏል። ከሰሞኑ የቱርክ ዩኒቨርሲቲ ከንቲባው የዲግሪ ሰርተፊኬት በማጭበርበር ያገኙት ነው ሲል ዲግሪያቸውን የሰረዘ ሲሆን ይሄ ከንቲባው ለምርጫው ብቁ እንዳይሆኑ ለማድረግ ነው ተብሏል። በቱርክ ህግ መሰረት ዲግሪ የሌለው ፖለቲከኛ ለምርጫ መወዳደር አይችልም። ኤርዶጋን ላለፉት 22 ዓመታት ቱርክን ያስተዳደሩ ሲሆን በቀጣይ ምርጫ የመሳተፍ ፍላጎት እንዳላቸው ከአሁኑ ጠቁመዋል። በቱርክ ህግ መሰረት ግን ፕሬዝዳንቱ በቀጣይ መመረጥ አይችሉም። ይሄን ለመቀየር የህገ መንግስት ማሻሻያ ማድረግ ኤርዶጋን አስበዋል ነው የተባለው። ከንቲባው ከ6 ዓመት በፊት የኢስታንቡልን ድምጽ ከኤርዶጋን ፓርቲ መንጠቅ የቻለ ሲሆን ኤርዶጋን ሊያስወግዱት በተደጋጋሚ ሞክረዋል ይባላል። በመጨረሻም የደንብ ልብስ አሰፍተው የተገኙ ቲክቶከሮች ታሰሩ። በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንን መለያ ዩኒፎርም አስመስለው በማሰፋትና በመልበስ ህዝቡን ሲያሳስቱ ነበር ያላቸውን ቲክቶከሮች ማሰሩን የአዲስ አበባ ፖሊስ ገለጸ። በቁጥጥር ስር የዋሉት ተጠርጣሪዎችም ሸጋው ጫንያን ላይ እንደ ጥበቃ በመልበስ መሐመድ ሐምዛ ያሲን ባለሱቅ ሆኖ ሲተውን ጌትነት ደምለው ዳምጤ የተባሉ ጥበቃ መስለው ደንቡን በመልበስ እንዲሁም ዋነኛው ቲክቶከር አቤኔዘር ተስፋዬ በየነ ከጉዳዩ ጋር በተያያዘ መታሰሩን ነው ፖሊስ የገለጸው። ተጠርጣሪዎቹ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንጻ አካባቢ ደንብ ማስከበር በማስመሰል በጎዳና ላይ ንግድ የሚተዳደሩትን ንብረታቸውን በመበተንና በመደብደብ የሐሰት ቪዲዮ በመስራት ህብረተሰቡን አሳስተው መንግስት ላይ ጥላቻ እንዲፈጠር ያደረጉ ናቸው ሲል ፖሊስ ገልጿል። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ መግለጫው አመልክቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።